ሰላም ሰላም ውድና የተከበራችሁ የጽጌ ማዕድ ቤተሰቦች እንዴት አላችሁልኝ? እንዴት ከረማችሁ? በዛሬ ቪዲዮ ደግሞ ቆንጆ የጥቅል ጎመን አልጫ የጾም እንሰራለን። አብራችን ቆዩ። ላይክ በማድረግ ጀምሩ ቪዲዮን እያልኩኝ ወደ አሰራራችን ስንገባ በመጀመሪያ በብረት ድስታችን ላይ ዘይት እንጨምራለን። ወደ ግብአቶቹ ስመለስላችሁ ጥቅል ጎመን ያስፈልገኛል፣ ካሮት፣ ድንች እና ሽሪሚር የተከተፈ ሽንኩርት፣ ካሮት እና ቅመማ ቅመም ከሙን፣ ቁንዶ በርበሬ፣ ነጭ ሽንኩርትና እርድ። ተመልሰን ወደ ጋለው ዘይታችን ላይ ሽንኩርታችንን እናደርጋለን። ሽሪሚሪ የተከተፈ ቢሆን ይሻላል። ሽሪሚሪ የተከተፈ ሽንኩርት፣ ሽንኩርታችንን ለተወሰነ ደቂቃ የተወሰነ እያቁላላን ወይንም ትንሽ እየጠበስን እንቆይና ቀጥለንም በዚህ ልክ የከተፍነውን ካሮት እንጨምርና አንድ ላይ እንዲበስል እናደርገዋለን። ካሮት እንጨምራለን። ካሮት እንግዲህ ቶሎ የመብሰል እንትን የለውም እና ትንሽ የተወሰነ ደቂቃ ይፈልጋል። ስለዚህ በደንብ እንዲበስልልን ካሮቱ ከሽንኩርቱ ጋር በደንብ እሸት ጥብስ እናደርገዋለን። እንደምታዩት አሪፍ እየተጠበሰልን ይገኛል። ቤተሰቦቼ ለቤት አዳዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ላይክ እያደረጋችሁ እንቀጥል። ከዛን አብሮ ትንሽ እንትን እንዲልልን ትንሽ እርድ ለመልኩ ነው። ትንሽ እርድ እናደርግና ከዛን እንትን እንለዋለን፣ እንጠብሰዋለን። እንደምታዩት ቆንጆ ሆኖ ካሮቱ እየበሰለልን ይገኛል። ያው ጥብስ እያደረግነው ነው። ጥቅል ጎመን ያው ጥብስ ማለት ስለሚፈልግ ለዛ እንዲረዳን ብዬ ነው። በመቀጠልም በእንደዚህ መልኩ በቁመቱ የተከተፈውን ድንቻችንን ከተወሰነ ቁሌት በኋላ ድንቹንም አብረን አድርገን አብሮ እንዲበስል እናደርገዋለን። ተራ በተራ የምናደርግበት ያው እንደ ግብአቶቹ የአበሳሰል ሂደት ነው ማለት ነው። ከካሮቱ ደግሞ ድንቹ ቶሎ የመብሰል ነገር ስላለው ከዛን ድንቹን እንጨምርና እናቁላለዋለን። አብረን ሽት እናደርገዋለን።
እንደምታዩት ትንሽ የመምጠጥ ነገር ስላለው ድንቹን እንዲያበስልልኝ ትንሽ ውሃ ጨምራለሁ። ግን መብዛት የለበትም ውሃ፣ ምክንያቱም ጥቅል ጎመኑን በምንጨምርበት ሰዓት ውሃ እንዲበዛና እንዲያበላሽብን ስለማንፈልግ ትንሽ ውሃ ድንቹን እንዲያበስለው ብቻ ማለት ነው ትንሽ ውሃ እንጨምራለን። በመቀጠልም ነጭ ሽንኩርት ትንሽ አንድ ማንኪያ እናደርጋለን። የተፈጨ ነጭ ሽንኩርት እንደምታዩት ውሃው ምጥጥ አድርጎልናል። እንደዚህ እንዲሆን የሚፈለገው ድንቹ ወደ መብሰል ከሄደ ውሃው ከመጠጠ በጣም አሪፍ ነው። በጥቅል ጎመን ላይ ውሃ አይጨመርም። ጥብስ ያለ ሲሆን ነው የሚጣፍጠው። ውሃ ካለበት አይጣፍጥም፣ ደስ አይልም ሲጀመር። ድንቻችን የመብሰል ነገር ሲያሳይ ጥቅል ጎመናችን ያዘጋጀነውን በዚህ ልክ የከተፍነውን ጥቅል ጎመን እንጨምራለን። ቀስ ብለን ያው እንትኑ ካሮቱና ድንቹ እንዳይሰባበርብን ያኔ ነካ ነካ ነገር ወደ ስር ጥቅል ጎመኑ እንዲወርድልን ቀስ ብለን ነካ ነካ እናድርገውና ክድን እናደርገዋለን ማለት ነው። በራሱ በእንፋሎቱ ሳብ እንዲያደርግልን ከዛን ራሱ እንደዚህ እንትን ያደርግልናል ስንከድ ነው። ከዛን አሁንም ቀስ ብለን እንዳይሰባበርብን ገልበጥ ገልበጥ ነገር እናደርገዋለን። እንደምታዩት መልኩ አምርም ያምራል። እንደዚህ ካደረግን በኋላ አሁንም ከድና ነው ትንሽ ደቂቃ እንዲበስል እናደርገዋለን። መሀል መሀል ላይ ደግሞ ገልበጥ ገልበጥ ማድረጋችን ይቀጥላል። ከተወሰነ ደቂቃም እንደዚሁ ከፍተን መልሰን ገልበጥ ገልበጥ እያደረግን እናመሳስለዋለን እናማስለዋለን። እንደምትመለከቱት አሪፍ ሆኖ በስሎልናል። መብሰሉን ካረጋገጥን በኋላ ነጭ ሽንኩርት ጨው ይቅርታ፣ ከዛን ቁንዶ በርበሬ፣ ከዛን ትንሽ ከሞን፣ ቅመማ ቅመሞቻችንን ከጨመርን በኋላ ትንሽ እናደበላልቀውና ከዛን ትንሽ ደቂቃ ከደን እናደርገዋለን። ትንሽ ደቂቃ እሳቱን ቀንሰን ከዛም በኋላም እንደዚህ አሪፍ ሆኖልናል። ኦልሬዲ አሁን ስለበሰለልን መጨረሻ ላይ ደግሞ ትንሽ ቃሪያን ጨምርበትና ከላይ እሳቱን እናጠፋዋለን ማለት ነው። ማብሰል ስለማይጠበቅበት ቃሪያ እሳታችንን እናጠፋለን። ኦልሬዲ ቆንጆ ሆኖ በስሎልናል። ጨውን ቼክ አድርገን አይተን
ማጥፋት እንችላለን። በስተመጨረሻም በዚህ መልኩ ቆንጆ ሆኖ በስሎልን ደርሶልናል ማለት ነው። አሁን እንጀራችሁን ይዛችሁ ነው ወጥ ላድርግላችሁ። እንደምታዩት በጣም ቆንጆ የሚጣፍጥ የጥቅል ጎመን የጾም አልጫ ሰርተናል ማለት ነው። እንዴት እንደሚጣፍጥ ሞክሩት፣ ትወዱታላችሁ። እስካሁን ስለተከታተላችሁ አመሰግናለሁ። ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ